ባሌ ቦታ ላይ እኔ ብር ሁኜ ባሌ ቦታ ላይ ሊሰራ ነበር፣ ግን ፈራሁኝ። በጸብ ላይ ፍቅር አለ፣ በፍቅር ላይ ጸብ አለ። የሚፈጠረው ነገር ቤተሰቦችሽ ሊያውቁ ይገባል። ቤተሰብና ትዳር የሚሰምረው በቤተሰብ መካከል ነው። በቃ ቤተሰብና ቤተሰብ በደንብ ሰላም ሰላም፣ እንዴት ናችሁ? ውድ የሰይድ ሀይቅ ዩቲዩብ ቤተሰቦች ሰላም ናችሁ? እኔ ያለሁኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ደህና ናችሁ ውዶቼ? እኔ ጋር ሁሉ መልካም አልሐምዱሊላህ። እናንተ ሰላም ናችሁልኝ? እኔ ጋር ሁሉም መልካም ነው አልሐምዱሊላህ ረቢል ዓለሚን። እንግዲህ በሞላው ዓለም ሁናችሁ የምትከታተሉኝ ውድ የቻናሌ ቤተሰቦች በጣም ከልብ ነው የማመሰግነው። ምስጋናዬ በያላችሁበት ይድረሳችሁ። እናንተም በያላችሁበት ሁሉ ሰላም ሁኑልኝ፣ ይመቻችሁ እላለሁኝ ውዶቼ። እና ዛሬ እንግዲህ አንድ ርዕስ ይዤ መጥቻለሁኝ ማለት ነው። ምንድን ነው ይሄን ካላችሁ፣ አንዲት እህታችን ትናንት በሰራሁት ቪዲዮ ላይ ኮሜንት ላይ ጥያቄ ጠይቃ ነበረ ማለት ነው። ጥያቄው ምንድን ነው? ሰይድ እስኪ ቤት መስራት ፈልጌ እኔ ብር ሁኜ ባሌ ቦታ ላይ መስራት ፈልጌ ግን ፈራሁኝ። በኋላ ቤቱን ቢወስድብኝ ባሌ ብዬ ፈራሁኝ። ወይንም ካልሆነ ራሴ ቦታ በግሌ ገዝቼ እዛ ላይ ለስራ እንዴ ምን ትመክሩኛላችሁ ብላ ኮሜንት ላይ ጠይቃለች አንድ እህታችን ማለት ነው። እና ለምን በቪዲዮ አልሰራላትም ይሄን ነገር ብዬ አሰብኩኝ። ይሄም ምንድነው ምናልባትም የአንድ ግለሰብ የእህታችን ጥያቄ ብቻ ላይሆን ይችላል። ምናልባትም የብዙ ሰዎች ጥያቄ በውስጣቸው ባይናገሩትም በውስጣቸው ብዙ እህቶች የሚያስቡት ነገር ነው ብዬ ስላሰብኩኝ ቪዲዮ ልሰራበት ወደድኩኝ። እና እናንተ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ቪዲዮውን በደንብ አድርጋችሁ ተከታተሉት። እና ሀሳቤ ደግሞ ለሁሉም እንዲደርስ ሼር አድርጉት። ኮሜንት ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። እና ወደ ጉዳይ ስገባ እኔ እንግዲህ ይህን መልስ የምሰጠው የኔ የግሌ የሰይድ ሀሳብ ነው። የሰይድ ሀሳብ ነው ማለት ነው። የኔን ሀሳብ ነው። እንግዲህ የሌላው ሀሳብ ሊለይ ይችላል። የኔን የራሴን ሀሳብ ልስጥበት። እና እህቴ ቤት መስራት ፈልጌ ባሌ ቦታ ላይ እኔ ብር ሁኜ ባሌ ቦታ ላይ ሊሰራ ነበር፣ ግን ፈራሁኝ። በጸብ ላይ ፍቅር አለ፣ በፍቅር ላይ ጸብ አለ። የሚፈጠረው ነገር አይታወቅም እና ቢወስድብኝስ በኋላ ብዬ ፈራሁኝ። ወይንም በገራሴ ገዝቼ ልስራ እንዴ ምክር ስጡኝ እስቲ ብላለች እህታችን። ምን ልበል እንግዲህ እህቴ ሀሳብ ላይ ስጀምር እህቴ መጀመሪያ ይሄ ጥርጣሬ ካለብሽ ከባድ ነው ማለት ነው። በቃ ይሄ ጥርጣሬ ሀሳብ ካለብሽ ቤት መስራት ከባድ ነው፣ ቀላል አይደለም። በዚህ ጊዜ በዚህ ኑሮ ውድነት በጣም ከባድ ጊዜ ነው ማለት ነው። በአሁን ጊዜ ቤት መስራት ማለት በጣም ከባድ ነው። እንደ ቀልድ ዝም ብሎ ቤት አይቆምም፣ ዝም ብሎ አይቆምም ማለት ነው። እና መጀመሪያ ቆም ብለሽ ረጋ ብለሽ በደንብ ልታስቢበት ይገባል ማለት ነው። ባልሽ ነው መቼም ተዋዳችሁ ተፋቅራችሁ ነው መቼም የተጋባችሁት ከባልሽ ጋር። ስለዚህ አንደኛ ለአንቺ ጥያቄ አሁን ቤት ለመስራት ስታስቢ ነው ይሄ ጥርጣሬ የመጣልሽ ወይንስ በፊትም ገና ሳትጋቢም ይሄንን ጥርጣሬ ነበረሽ? ይሄ አንቺን መጀመሪያ አንቺን ልጠይቅሽ ማለት ነው። እና ያው እንደኔ ግን ዝም ብዬ ሀሳብ ስሰጥበት መጠርጠር አይገባም በትዳርሽ ላይ ማለት ነው። የሚያስጠረጥር ነገር ካለ ደግሞ መስራት የለብሽም። በቃ
ዝም ብሎ አጉል ጥርጣሬ ወይንም ዝም ብሎ ሰው ከሆነ መስማት የለብሽም። እንደገና ባልሽን አንቺ ነሽ የምታውቂው። ከሁሉም ሰው በላይ ከአንቺ በላይ የሚያውቀው የለም ማለት ነው። አንቺ ነሽ የምታውቂው እና ፍርሃት ካለብሽ አስቸጋሪ ነው ማለት ነው። ፍርሃት ካለብሽ ነገሩን ቆም ብለሽ ማሰብ አለብሽ። ረጋ ብለሽ በደንብ ማጥናት አለብሽ። ባልሽን ልታጠኚው ይገባል ማለት ነው። ምክንያቱም አብረሽው ንብረት ለማፍራት ከፈራሽ የትዳራችሁም ዘላቂነት ጥያቄ ላይ ነው ማለት ነው። ጥያቄ ላይ ነው። በቃ አንዱ ለትዳር መፍረስ ትልቁ ችግር ጥርጣሬ ነው እና ጥርጣሬሽን ረጋ ብለሽ በደንብ ልታጠኙ ይገባል ማለት ነው። እና የምር ልትጠራጠሪው ይገባል። ልትቸክ በትዳርሽ ላይ መተማመን ከሌለሽ ቆም ረጋ ብለሽ ልታጠኙ ይገባል ብዬ ባይ ነኝ። እና በአጠቃላይ አሁን ባለሽበት ቁመና ቤት ብትሰሪ እሱ ቦታ ላይ ብትሰሪም አንቺ ብር ሆነሽ ያው የእኩላችሁ ነው ማለት ነው። ምናልባት ቦታው የሱ ነው፣ ቤቱ ግን የእኩላችሁ ነው ማለት ነው። እንደገና አንቺ ቦታ ገዝተሽም ደግሞ ብትሰሪ ደግሞ ቤቱ የእኩላችሁ ነው የሚሆነው ማለት ነው። ስለዚህ አሁን ደግሞ በሱ ትዳር ላይ ስለሆንሽ ደግሞ የምትገዢውን ቦታ የእኩሉ ሊሆን ይችላል ማለት ነው። እና ይሄንን ነው የምለው እህቴ። እና ለብዙዎቻችሁ እህቶቼ ወደ ትዳር ውስጥ ስትገቡ በዚህ አያይዤ ማለት ነው ለብዙ እህቶቻችን እንደው ምክር ቢጤ ይሆናል ብዬ ጣል ላድርግበት ማለት ነው። ትዳር ውስጥ ስትገቡ ረጋ ብላችሁ ቆም ብላችሁ አጥንታችሁ ነው ወደ ትዳር ውስጥ መግባት ያለባችሁ ማለት ነው። ዝም ብላችሁ በዘፈቀዴ ትዳር ውስጥ አትግቡ። በደንብ ማመን መቻል አለ። መተማመን በደንብ አድርጋችሁ አጥንታችሁት ልታውቁት ይገባል ባላችሁን ማለት ነው። ምክንያቱም በደንብ ሳታጠኑት ሳትተዋወቁ ከገባችሁ በኋላ እንደዚህ ቋሚ ንብረት ልታፈሩ ስትፈልጉ በኋላ ጥርጣሬ ውስጥ ትገባላችሁ ማለት ነው እንደገና። ስለዚህ ረጋ ብላችሁ መጀመሪያ አቅዳችሁ ተጠናንታችሁ ተማምናችሁ ነው ትዳር ውስጥ መግባት ያለባችሁ። ከዛ በኋላ ምንም የሚከብዳችሁ ነገር የለም። እንደገና መጀመሪያ ትዳር ውስጥ ስትገቡ እህቶች የሀገራችሁን ልጆች አግቡ። የሀገራችሁን ልጆች ማለት ነው። በቃ የሀገርሽ ልጅ ወንድምሽ ነው። የሀገርህ ልጅ እህትህ ናት። ገባሽ? ቤተሰቦቹ ቤተሰቦችሽ ናቸው። ቤተሰቦችሽ ቤተሰቦቹ ናቸው። እና ምንም እንኳ በፍቅር ላይ ጸብ አለ ቢባልም አትጎዳዱ። ምክንያቱም ቤተሰብ አለ በመሃል ማለት ነው። ቤተሰብና ቤተሰብ አገር ላይ ትልቅ መስተጋብር አለ ማለት ነው። ስለዚህ ለሀገራችሁ ልጅ ቅድሚያ ስጡ። ሴቶች እህቶቻችን ማለት ነው። ከሀገራችሁ ባትወጡ በዘፈቀደ ያገኛችሁት ቦታ ዝም ብላ አፈቀርን ብላችሁ ትዳር ውስጥ ባትገቡ። ብዙ እህቶቻችን የሚጎዱት በዚህ አይነት ሁኔታ ነው ብዬ ስለማስብ ማለት ነው። እና ረጋ ብላችሁ የሀገራችሁ ልጆችን መፍቀድ ያለባችሁ መጀመሪያ ባይነኝ ማለት ነው። እንደገና አሁኑ ደግሞ ከየትም ቦታ እንደው ውሃ መቼም አይታወቅም። ከተዋወቃችሁ ደግሞ በቃ ስለተዋወቅሽው በስልክ ስለጀነጀነሽ ብቻ ማመን የለብሽም ማለት ነው። በደንብ ልታውቂው ልታጠኙ ይገባል ማለት ነው። በስልክ እኮ በጣም ያቀልጥሻል። ምክንያቱም አንቺ የምትወጂው የሚያደርገውን ንግግር ነው ላንቺ የሚያወራሽ ማለት ነው። ጸባዩ ሲያምር፣ ወይኔ እንዴት ያለ መልካም ነው፣ እንዴት ያለ አሳቢ ነው ብለሽ ነው የምትይው። ምክንያቱም አንቺን ደስ የሚልሽን ንግግር ነው እየመረጠ የሚያወራው አንቺን ለማስደሰት ነው እንጂ የራሱን ህይወት የራሱን ኑሮ አይደለም ስልክ ላይ የሚያወራሽ። ስለዚህ በስልክ አውቀዋለሁኝ ብለሽ እንዳታስቢ። በደንብ አድርገሽ ልታጠኙ ይገባል ትዳር ውስጥ ከመግባትሽ በፊት ማለት ነው። አንቺ ካወቅሽ በኋላ ደግሞ ማለት ነው ቤተሰቦችሽ ሊያውቁ ይገባል። ቤተሰብና ትዳር የሚሰምረው በቤተሰብ መካከል ነው። በቃ ቤተሰብና ቤተሰብ በደንብ አድርጎ መተዋወቅ መቻል አለበት። ቤተሰብ ተተዋወቀ፣ ቤተሰብ ከተዋደደ ትዳራቸው የሰመረ ነው የሚሆነው። ቤተሰብ ካልተዋደደ እናንተ ብትዋደዱም ትዳራቸው የሰመረ አይሆንም። ስለዚህ ለቤተሰቦቻችሁ ቅድሚያ ስጡ።
በቃ የምትወዱት ልጅ ካለ ቤተሰቦቹን ከቤተሰቦቻችሁ በደንብ አድርጎ ያስተዋውቅ። በደንብ አድርገው ቤተሰቦቻችሁ ቤተሰብሽና ቤተሰቡ ደግሞ በደንብ ይግባቡ። እነሱ በደንብ ከተግባቡ በደንብ ከተዋወቁ አትጎዳዱም። በመካከላችሁ በቃ ድንገት ጸብ ቢገባ እንኳን ቤተሰብና ቤተሰብ ራሱ ያበርደዋል ማለት ነው። ከናንተ በላይ የቤተሰባችሁ መስተጋብር ቤተሰብ ለቤተሰብ ያለው ግንኙነት ይበልጣል ባይነኝ ማለት ነው። እና ውዶቼ ስለተከታተላችሁኝ በጣም ነው የማመሰግነው። ያው የእህታችንም መልስ ያው በዚሁ አያይዤ ያው የብዙ እህቶቻችን ሊሆን ይችላል በሚል ያው በቪዲዮ ሰርቻለሁ። ተተመቻችሁ ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ስላዳመጣችሁኝ በጣም ከልብ ነው የማመሰግነው። እሺ ወዳችኋለሁ። እሺ ውዶች